ሙሴ ሲና ላይ ነው የወጣው። ኤልያስ ደግሞ በኮሬብ ተራራ ላይ ወጥቶ የእግዚአብሔር ክብር በኃይል ሲያናውጥ ሲያይ ደንግጦ የነበረው ክብር የተገለጠው ክብር ፊቱን እንዲሸፍን አድርጎት ነበር። እግዚአብሔር ጠርቶት እንዳልመጣ የምታውቁት የእግዚአብሔር መንፈስ ምን አለው? ኤልያስ ምን ትሰራለህ እዚህ አለው። ስለዚህ በሌላ አማርኛ ክብሩን እየፈለገ መሄድ ነብይ ነው ማለት። መጽሐፍ ደግሞ ሲናገር የእግዚአብሔር ክብር የሆነው ኢየሱስ ነው ይላል። ስለዚህ በዛ ሲዝን መገለጥ ስላልነበረበት በሚገለጥበት ሲዝን ኢየሱስ ሲመጣ የዛን ጊዜ ነው ሙሴና ኤልያስ እንደ ፕሮሚሳቸው ክብሩን ሊያዩ የሚመጡት። ግን ክብሩን ማየት ብቻ አይደለም የመጡበት ሌላ ሚስጥር አለ። ከኔ ጋር ናችሁ? ከኔ ጋር ናችሁ? yes ዛሬ ማስተምራችሁ ኢየሱስን ስሙት በሚል የማቴዎስ ወንጌል ምዕራፍ 17 ከ1 እስከ 8። ከ6 ቀንም በኋላ ኢየሱስ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ከስንቱ መካከል ነው የወሰደው? እስቲ ከ12ቱ በሉ። ከ12ቱ መካከል። ለምንድን ነው ሶስቱን የመረጣቸው? ጠየቃችሁ ታውቃላችሁ? ለምን? ስፔሻሊ ስለሚወዳቸው ነው። ባይ ዘ ዌይ ሲሪየስ የሆነ ቦታ ላይ ሲመጣ ሶስቱን ይዟቸው ነው የሚሄደው። ሶስቱን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። ያ ማለት እነሱን አስቀርቶ ሶስቱን ይዞ ወጣ። ይዞ ሲወጣ ስሙኝ፣ ተራራ ላይ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ሰምታችኋል? ያ ማለት ልብሱ ሳይሆን ራዲየት ያደረገው የውስጡ ብርሃን ነው ልብሱ ላይ ሪፍሌክት ያደረገው። ወዲያው ነው እዛ ጋር እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ሰምታችኋል? ሙሴና ኤልያስ መጡና ከኢየሱስ ጋር ያወራሉ። እና ይሄን ሲያይ ጴጥሮስ ደነገጠ። ከዛ እንደዚህ ያለ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ያ ማለት ሙሴና ኤልያስን ስላየን የደነገጠው ባይዘው። ከዛ ያን ሲያይ ለኛ መልካም ነው አለና ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር ብሩህ ደመና ጋረዳቸው። እነሆም ከደመናው እርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበረ። ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩ አላቸው። አይናቸውንም አንቅነተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ። አሁን በደንብ ስሙኝ። ጌታ ኢየሱስ ሊጸልይ ሲል ነው ወደ ተራራ ላይ የወጣው። ከፍ ያለ ተራራ ላይ እንደሚወጣ ሲያውቅ ከደቀ መዛሙርቱ ጴጥሮስን፣ ዮሐንስን፣ ያዕቆብን ሰምታችኋል? ሶስቱን ማንን? ጴጥሮስን፣ እሺ፣ ዮሐንስን፣ ያዕቆብን ሶስቱን ይዟቸው ወደ ተራራ ወጣ ይላል። ከዛ በኋላ ኢሚዲየትሊ ተራራው ጫፍ ላይ እንደደረሰ ከውስጡ ያለው ብርሃን መገለጥ ጀመረ። ብርሃኑ ሲገለጥ የብርሃኑ ስትሬንግዝ ልብሱ ራሱ ነጭ ሆኖ እንዲያንጸባርቅ አድርጎት ነበር። ወዲያው ኢሚዲየትሊ ያላይት ራዲኤት ሲያደርግ ጌታ ኢየሱስ ያንን ሚስትሪ ማሳየት የፈለገው ለሶስቱ ብቻ ነው። ሚስጥር ነው የገለጠላቸው። በዚህ መገለጥ ውስጥ ሚስጥር ነው ያለው። ወይ ተራራ ላይ ወጥቶ ተገለጠ ምናምን እንደዛ እንዲባል አይደለም። የሆነ ሚስጥሪ ነው ያሳያቸው። ልክ ያ ላይት ሲገለጥ ያ ላይት ከውስጥ ሲወጣ ወዲያው ይላል ሙሴና ኤልያስ ታዩአቸው ይላል። ለምንድን ነው ሙሴና ኤልያስ የመጡት? ለምን መጡ? ያዩአቸው ደግሞ ከጌታ ጋር ሲነጋገሩ ነው ይላል። ስለዚህ ሙሴ በቀኝ በግራ አንዳቸው የት ጋር እንደው ተቀመጡ አላውቅም። በቀኝና በግራ ሆነው ሙሴና ኤልያስ ይነጋገሩ ነበር ይላል። እነዚህ ነቢያት ኦቶሪቲ ያላቸው ነቢያት ናቸው። እነዚህ ነቢያት መጽሐፍ እንደሚላቸው እሳትና ውሃ ላይ የተሾሙ ነቢያት ናቸው። ስትሮንግ ነገር ያላቸው ነው። እግዚአብሔር ሕግ ያደረገላቸው ናቸው። አፋቸውን ማለት ነው። ሲመጡ እነዚህ ነቢያት መንገዳቸውን ሁሉ ሲናገሩ የነበሩት ስለ ጌታ ነው። መንገዳቸውን ሁሉ የሚጠርጉት የሚያስተካክሉት ስለ ጌታ ነው። ሙሴ ተራራ ላይ ሆኖ ከሲና ተራራ በወረደ ጊዜ ስለ ጌታ ነው ትንቢት የተናገረው። እንደዚህ ያላቸው ህዝቡን ብርቱ ነብይ እንደኔ ያለ ያስነሳላችኋል አለ። ያ ማለት እንደኔ ያለ ማለት እኔን ይመስላል ማለት ሳይሆን እኔ በሱ አሳይመንት ነው የመጣሁት። እንደኔ ያለ ዲዩቲ ያለዘ ነብይ ይመጣል አለ። ገብቷችኋል? እንጂ እኔን ይመስላል አይደለም። የመጣው የሱን አሳይመንት ይዞ ነው። ኢቭን እግዚአብሔርን እኮ ጠይቆታል ሙሴ አሳየኝ ወደ ውስጠኛው ሲለው አይ ይሏል። ለምን? የተላኩበትን ሚሽን ራሱ ልወቀው። እስቲ የመጨረሻውን ቁጥር ላንበብላችሁ። ቆይ እንደዚህ ይላል ቁጥር 8 ላይ ዳሰሳቸውና አትፍሩ አላቸው። አይናቸውም አቅንተው ሲያዩ ከኢየሱስ በቀር ማንንም አላዩ። ለምንድን ነው ሙሴና ኤልያስ የመጡት? ለምንድን ነው የታዩአቸው? ምን ሪዝን?
ያሉት አልተጻፈ። ከጌታ ጋር ሲያወሩ ነው የታየው። ከጌታ ጋር የሚነጋገሩ ከሆነ ምንድነው መምጣታቸው? እነሱ እንዲያዩዋቸው ምልክቱ ምንድነው? ለምን ተፈለገ? ሙሴና ኤልያስስ ለምን መጡ? ባይዘዌ አንድ ነገር ማወቅ ያለባችሁ፣ ሙሴ እግዚአብሔርን በጣም የሚጨቀጭቅ ሰው ነበር። ምን ብሎ? ጌታ ሆይ ክብርህን አሳየኝ እያለ ይጨቀጭቃል። ያ ማለት የእግዚአብሔርን ክብር፣ የጌታን ክብር ማየት የሚናፍቅ ሰው ነበር። ኤልያስም ሐሳቡም ሁሉ ነገሩ የጌታን ክብር ማየት ነው። የጌታን ክብር ይፈልጋል ኤልያስ ጋር ስታነቡ እንደ ሙሴ ቃል በቃል ክብርህን አሳየኝ ብሎ የጠቀሰውን የተናገረውን አታገኙም። ባይብላችሁን ስታጠኑ አታገኙትም። ግን ኢንዳይሬክትሊ ክብሩን እንደሚፈልግ እንደነበረ ታውቃላችሁ። ለምን ካላችሁ ሙሴ ሲና ላይ ነው የወጣው። ኤልያስ ደግሞ በኮሬብ ተራራ ላይ ወጥቶ የእግዚአብሔር ክብር በኃይል ሲያናውጥ ሲያይ ደንግጦ የነበረው ክብር፣ የተገለጠው ክብር ፊቱን እንዲሸፍን አድርጎት ነበር እና ተደብቋል። እግዚአብሔር ጠርቶት እንዳልመጣ የምታውቁት የእግዚአብሔር መንፈስ ምን አለው? ኤልያስ ምን ትሰራለህ እዚህ አለው። ስለዚህ በሌላ አማርኛ ክብሩን እየፈለገ የሚሄድ ነብይ ነው ማለት ነው። መጽሐፍ ደግሞ ሲናገር የእግዚአብሔር ክብር የሆነው ኢየሱስ ነው ይላል። ስለዚህ በዛ ሲዝን መገለጥ ስላልነበረበት በሚገለጥበት ሲዝን ኢየሱስ ሲመጣ የዛን ጊዜ ነው ሙሴና ኤልያስ እንደ ፕሮሚሳቸው ክብሩን ሊያዩ የሚመጡት። ግን ክብሩን ማየት ብቻ አይደለም የመጡበት፣ ሌላ ሚስጥር አለ። ከኔ ጋር ናችሁ? ከኔ ጋር ናችሁ? yes። ለምንድን ነው ሶስቱን ይዟቸው ወጣ? ለምንድን ነው ጴጥሮስን፣ ዮሐንስን፣ ያዕቆብን እነዚህን ብቻ ሰሌክት አድርጎ የመጣው? ሌሎቹስ አሉ አይደል እንዴ? ብዙ እኮ ናቸው ያሉት። እነሱን ትቶ ለምን ሶስቱን ብቻ ያመጣል? ምንድነው የተለየ ነገር ያለው? ባይዘዌይ የተለየ ትሬኒንግ እንደሚሰጣቸው ከዚህ በፊት ብያቸዋለሁ። እያንዳንዱ የሚያሳያቸው ነገር የተለየ እንደሆነ የምታውቁት የዮሐንስ ደቀ መዝሙር ሲመጡ የምታዩትን ንገሯቸው ማለት በሌላ አማርኛ እያሳያቸው ነው ማለት ነው። ስለዚህ ሚራክልም ሲያደርግ ሌሰን እየሰጣቸው ነው። እነዚህ ሶስቱ እዚህ ጋር ብቻ አይደለም የመጡት። እዚህ የመጀመሪያቸው አይደለም። ከጌታ ጋር ተነጥለው ሲወጡ የ12 ዓመት ልጅ ታማ ሞታለች ተብላ የነበረ ሰዓት ሲመጡ ሶስቱን ብቻ አስገብቶ ነው ዘግቶ ሌሎቹን ደቀ መዝሙር ከህዝቡ ጋር እዛው ቆዩ ያለው። ለምን? የሚጠራቸው ምክንያት የሰጣቸው የተለየ አሳይመንት ስላለ ነው። ላይፋቸው እያንዳንዱ አሳይመንት አለው። እሱ ጋር ብቻ አይደለም። ጌታ በጣም ልቡ ያዘነ ጊዜ ጌቴሰማኒ በምትባል የአትክልት ስፍራ ልቡ ታወከበት፣ ሁሉንም ጥሏቸው ገሸሽ አለ ይላል አይደል? የዛ ሰዓት ላይ ደግሞ ጴጥሮስ፣ ሁለቱ የዘብዴዎስ ልጆች አብረው ተከትለውት ሊያስተዛዝኑት ውስጡን ሊነግራቸው ለብቻ ሄዱ ይላል። አዝኖም የሚያወራው ስለነሱ ነው። ለምንድን ነው የሚጠራቸው? ሁለት ሚስትሪ ነው ያለው። አንደኛው ሚስትሪ ምንድነው? ኬሪ ያደረጉት አይደንቲቲ ነው። አይደንቲቲው ምንድነው? ስፒሪት ሬልም ላይ ገቨርን የሚያደርጉ ሶስት ኦቶሪቲዎች አሉ። አንደኛው ፓወር ነው፣ ሁለተኛው ነገር ደግሞ ፕሬየር ነው፣ ሶስተኛው ደግሞ ላቭ ነው። እነዚህ ሶስቱ የሶስቱ ሲምቦል ናቸው። ዮሐንስ የላቭ ምሳሌ ነው፣ ጴጥሮስ የፓወር ምሳሌ ነው፣ ያዕቆብ ደግሞ የፕሬየር ምሳሌ ነው። አንዱ ሲምፕሉ ምልክት እሱ ነው። ሌላው ግን የተሰወረው ደቀ መዛሙርቱ ብቻ አይደለም፣ የሚመጣም ጄኔሬሽን እንዲከተላቸው እነሱን ሬቨሌሽናቸውን ማስተካከል አለበት፣ አሳይመንታቸውን ማስተካከል አለበት፣ የሚያውቁትን ፎሎ የሚያደርጉትን ነገር ማስተካከል አለበት። ጌታን ብለው ደብዛቸው ጠፍተው እንዳይሄዱ እነሱን ማሰልጠን አለበት። ሚሽን ኬሪ ሲያደርጉ እስከ ሞት ድረስ ኬሪ እንደሚያደርጉ። ለምንድን ነው ያዕቆብን የጠራው ካላችሁ፣ ደቀ መዛሙርቱ ሁሉ እስከ ሞት እስከ መስዋዕት ድረስ በመስዋዕት መከተልን ከሱ ሊያስተምር ሲፈልግ ነው የመጀመሪያው ደቀ መዝሙር ተገሎ የሞተ። ሌላው እንዲሞት ራሱን የሰጠው እሱን ካየ በኋላ። ስለዚህ ለዚህኛው ሚሽን ምልክት ስለሆነ የሞቱ የመጀመሪያ ሆኖ የሚከተል ሰው ስለሆነ እሱን ከፊት ያስቀድማል። ያዕቆብ ሞትንም ወስዶ የሚያስከብረው ሰው ስለሆነ የጌታን መከተል ህይወት ጠቅላላ በዚህ አጥር ውስጥ ስላለ እሱን መጀመሪያ ትሬን ያደርጋል። ያዕቆብን እንደገደሉ ሲሰማ ህዝቡ ደስ እንዳላቸው ሲያቅ ጴጥሮስንም አሰበኮ ይላል። ያ ማለት ሌላ ሁሉ እስከ ሞት እሱ ተከትሏል እንቀጥላለን የሚለውን ያመኑት እሱ ስላለ ነው። ስለዚህ እስከ ሞት ድረስ መከተል የሚባል ስላለ የዚህ አሳይመንት ተሸካሚ ያዕቆብ ስለሆነ ነው መጀመሪያ ያዕቆብን የሚያመጣው። ሁለተኛው የተከተለው ጴጥሮስ ነው አይደለ? ሬቨሌሽን ማስተካከል አለበት ብያቸዋለሁ አይደል? ጴጥሮስን እንደዚህ አለው፣ ጠራውና ጌታ አንተ አለት ነህ አለው። ያ ማለት አንተ ሮክ ነህ ካለው በኋላ ቤተ ክርስቲያኔን
በዚህ አለት ላይ ሰራለሁ አለው። ሰምታችኋል? ስለዚህ ፋውንዴሽን የሆነ ሰውዬ ስለሆነ ፋውንዴሽኑን ማስተካከል ስላለበት ነው የሚጎተተው። ሶስተኛው የተከተለው ማን ነው? ዮሐንስ ደግሞ ኮኔክተር ነው። ምን አይነት ኮኔክተር ካላችሁ አዲስ ጄኔሬሽንን የሚያይሱ ነው። ከዚህ ምዕራፍ በፊት መጨረሻው ላይ ብታነቡ ምዕራፍ 16ን ብታነቡ እንደዚህ ይላል፣ ከነዚህ መካከል ከአንዳንዶቻችሁ እኔ እስክመጣ ሞትን የማያዩ አሉ አለ። ያ ማለት የጌታን የሰው ልጅ መምጣት የሚያዩ አሉ። አንዱ ያወራው ስለ ዮሐንስ ነው ይላል። ስለዚህ እነ ጴጥሮስ ካለፉ በኋላም ለሚመጣ ጄኔሬሽን ምልክት ስለሆነ ዮሐንስም አብሮት ይከተላል። ስለዚህ እያደረገ ያለው በጄኔሬሽን ውስጥ የሚሰጣቸውን ነገሮች አሳይመንት የያዙ 3 ሰዎች እንጂ እያዳላ እየነጠለ አይደለም። አይደንቲቲያቸው ነው ሰፓሬት የሚያስደርገው። ከኔ ጋር ናችሁ? አሁን ልንገራችሁ፣ ለምንድን ነው ሙሴና ኤልያስ የመጡት? ለምንድን ነው ሙሴና ኤልያስ የታዩአቸው? መጽሐፍ ቅዱስ እንደዚህ ይላል፣ እነዚህ ሁለቱ ሰዎች ሕግና ነቢያት ናቸው ይላል አይደለ? ያ ማለት ሙሴ ሕግን ነው የሚወክለው፣ ኤልያስ ደግሞ ነቢያትን ጠቅላላ ነው የሚወክለው። ጌታን እንደዚህ አሉት፣ ብዙ ነገር መጽሐፍ እየመረመሩ ሲያወሩ አየና መጽሐፍን በመመርመር ዕውቀት ያለ ይመስላችኋል አለ። መጽሐፍት ግን ሁሉ ስለኔ ነው የሚያወሩት አለ። ምሳሌ ሲናገር ደግሞ ስለ ወይኑ አትክልት ስፍራ ሲናገር አባትየው ሰራተኞችን ላከ፣ ገደሉት፣ እንደዚህ ያረገ፣ ገደሏቸው፣ እንደዚህ ያረጉ፣ ከዛ ልጁንም አይተው ያዝናሉ ብሎ ልጁን ላከ፣ እሱንም ገደሉት እያለ ስለዚህ ምልክት ያወራል። ያ ማለት በሌላ ቋንቋ እነዚህ የመጡት ነቢያቶች ሁሉ ሰርቪሳቸው እሱን ሰርቭ የማድረግ እሱን ምልክት መንገር እሱን ማሳየት ነው። የሁለቱ ነቢያት ምልክት የመጡበት ምክንያት ክብር ስለተገለጠ ዋው ይሄ ክብር እያሉ ለነደቀ መዛሙርቱ ለሶስቱ ለጴጥሮስ ለዮሐንስና ለያዕቆብ ለመታየት ፈልገው ሳይሆን ያገለገሉት ጌታ፣ ሰርቭ ያደረጉት ጌታ፣ የተናገሩለት ጌታ በአካል ስለመጣ ስራችንን ጨርሰናል ብለው እያስረከቡት ነው ያሉት። የሰበኩለት ጌታ ስለመጣ ይኸው ሕግና ነቢያት እስከ ዛሬ ስላንተ ሲናገሩ የነበሩ፣ እስከ ዛሬ ስላንተ ሲተነበዩ የነበሩ፣ እስከ ዛሬ ያንተ መንገድ ሲናገሩ የነበሩ ይኸው ሰጥተናል አሉ። ከዛ እንደዚህ ሆነ ይላል። ደቀ መዛሙርቱ መካከል ጴጥሮስ አየና እንደዚህ አለ፣ ድንኳን እንስራ አለ ይላል። ድንኳን እንስራ ሲል ወዲያው ይላል፣ ወዲያው ደመና መጣና ጋረደቻቸው። ከደመና ውስጥ ድምጽ መጣ አለ። ደመና የመጣበት ምክንያት ጴጥሮስ ቃል ካወጣ በኋላ ነው። ምን አይነት ቃል ካላችሁ ለኤልያስ፣ ለሙሴ፣ ላንተ ብሎ ሲናገር ነው። ኢሚዲየትሊ እነሱ የመጡት ስራቸውን ለማስረከብ ነው። የዛን ሰዓት እነሱ ሲናገሩ ደመና ሸፈነቻቸው የሚለው ሙሴና ኤልያስን የሸፈነችው። ሙሴና ኤልያስ እንዲታዩ አይፈልግም፣ ኢየሱስ እንዲታይ ነው የሚፈልግ። ለዛ ነው መጣና እሱን ስሙት አለ። አሁን ሙሴና ኤልያስ የሚሰሙበት ጊዜ አይደለም፣ እሱ ነው የሚሰማው አለ። እስቲ አሜን በሉ። ሙሴና ኤልያስ ሲዝናቸው አልቋል አለ። እንዲሰማ የምፈልገው ደስ የሚለኝ ልጄ እሱ ነው። የሙሴና የኤልያስ ጊዜ አልቋል፣ አሁን የእሱ ጊዜ ነው፣ እሱን ስሙ አለ። ደንግጠው ተንበርክከው ቀና ሲሉ ከኢየሱስ በቀር ማንንም አላዩም አለ። ከኢየሱስ በቀር የማይታየን ለዛ ነው። እስቲ አሜን በሉ። ኢየሱስ ብቻ አፋችን ላይ የታተመው አብ ከኢየሱስ ውጪ እንዲነገርለት የሚፈልገው ስለሌለ ነው። እስቲ አሜን በሉ። ታቦቱም ቀርቷል፣ ሕጉም እዛው ነው ያለው። ሕግም ነቢያትም ተጠቅልሎ ኢየሱስ ላይ ብቻ ነው ትኩረት። ለዛ ነው ኢየሱስን ብቻ የምናወራው። እስቲ አሜን በሉ። በቃ እግዚአብሔር የሚፈልገው ይሄንን ነው። እነ ጴጥሮስ ሬቨሌሽን እንዳያሳስቱ ከኋላ ያሉት ህዝቡን ይዩት። እነ ኤልያስ የታሉ እነ እንትና የታሉ ምናምን እያሉ የሚጠብቁ ስለሆነ መጠባበቃቸውን ካንስል አደረገው። የምትጠብቁት እነሱ አይደለም፣ ይሄኛው ነው የምፈልገው ነው። ስለዚህ ጴጥሮስም ዳስ እንስራ ሲል አይ ጴጥሮስ ለኛ ብትል ኖሮ ጥሩ ሬቨሌሽን ይሆን ነበር። ግን ኢሚዲየትሊ ይሄ ሲል እነ ጴጥሮስን አይደለም ሙሴና ኤልያስን ነው ሸፈናቸው። ደመና እንዲታዩ አይፈልግም። እነሱን ሸፈነና ኢየሱስን ያሳየው። ድምጽ ወጣ፣ ደንግጠው ተደፉ ይላል። ምን የሚል ድምጽ? እሱን ስሙት፣ የምወደው ልጅ እሱን። ሙሴና ኤልያስን አይደለም፣ ሕጉን አይደለም፣ የኋላን ታሪክ አይደለም፣ ይሄው እሱን ስሙት። ይሄ ሕግና ነቢያት ጠቅላላ ያወሩለት ይሄ ነው። መጥቷል፣ አሁን እነሱ አያስፈልጉም። እስቲ አሜን በሉ። ለዛ እኮ ነው አጋንንት ዓለም ላይ ሁሉ ስለ ኢየሱስ እንዲወራ የማይፈልገው። እግዚአብሔር የጠቀለለው ሬቨሌሽን ይሄ ስለሆነ ሰው ብሉይ ኪዳን ላይ እንዲቆም ያደርገዋል።
ስለ ኢየሱስ እንዲወራ አይፈልግም። ስለ ኢየሱስ እንዲነገር አይፈልግም። ኢየሱስ በተባለበት የሚያስቆጣው ሁሉን በኢየሱስ ውስጥ እንደተቀለለ ስለሚያውቅ ነው። ሰው የሚድነው፣ የሚለወጠው፣ የሚፈወሰው፣ የሚባረከው በዚህ ትሩዝ እንደሆነ ስለሚያውቅ እዚህ ትሩዝ ላይ እንዳይቆሙ ወደ ኋላ ይመልሳል። ስለዚህ ነቢያት የኋላ ይላሉ፣ ከዛ ሕጉን ይላሉ፣ እሱ ሁሉ የለም። ይሄ እኮ ስለገባው እኮ ነው ሐዋርያው ጳውሎስ እንደዚህ አለ፣ እኛ አሁን አለ ሁሉ ነገር ገብቶኛል አለ። እስከ ዛሬ ለካ በፉሊሽ መንገድ ነው ሲሄድ የነበረው። ምን ሰውን አለ ማንንም ይሁን እንኳን ጌታን አለ እንኳን ክርስቶስን አለ ክርስቶስን እንኳን በስጋ ማቅ ቢሆን ከዚህ በኋላ ላላውቅ ቆርጫለሁ አለ። ያ ማለት የስጋ አንደርስታንዲንግ ወደ ኋላ ነው የሚመልሰኝ። አሁን ግን አለ እሱም ብቻ አይደለም ሰውን ሁሉ በክርስቶስ አውቃለሁ አለ። እናንተ አጋንንት የት ጋር ትሪክ እንደሰራ አልገባችሁ? ሙስሊምም ጋር ሄድ፣ ኦርቶዶክስም ጋር ሄድ፣ የትኛውም እምነት ከነ ሙሴ ጋር ችግር የለባቸው። ቁርአናቸውም ላይ ይሁን ምንም አለ። ለምንድን ነው እዛ ጋር ስታክ እንዲያደርጉ ያደረገው? ይሄኛው ሬቨሌሽን እኮ ስላልገባቸው ነው። እግዚአብሔር ደግሞ ሙሴና ኤልያስ እንዲታዩ አልፈለገም። ልጁን ከፊት እንዲያበራ ያደረገው ለዛ ነው። ሰይጣን ግን ይሄን ስለማይፈልግ ኋላ ላይ ያወራል። ሙሴን እኮ ሙሳ ነው የሚሉት አለ መጽሐፋቸው ላይ። እሱ እኮ ያጣላ ነው። ኢየሱስ ጋር ሲመጣ ነው የሚያጣላ። አይታችኋል? ሶስቱ የመጡበት ምክንያት የሬቨሌሽን ግራውንድ እንዲሆኑ ስለፈለገ። ያያችሁት ይሄን ነው። ይሄንን ነው ለፕሪች የምታደርጉት ነው። ሄቨን ኢኮ የሚያደርገው የሚያወራው ስለ ኢየሱስ ብቻ። እስቲ አሜን በሉ። ሰማይ ሲወራ ደስ የሚለው ስለ ኢየሱስ ብቻ ነው። ጴንጤ ሲባል ኢየሱስ ኢየሱስ ይላሉ። ርዕሳችን ኢየሱስ የሆነው አብን የሚያስደስት ርዕስ ይሄ ስለሆነ ነው። አሜን። እስቲ ኢየሱስ በሉ። ኢየሱስ ኢየሱስ በሉ። ኢየሱስ በጠዋት ኢየሱስ፣ በቀንም ኢየሱስ፣ በማታም ኢየሱስ፣ ስንተኛም ኢየሱስ፣ ስንነቃም ኢየሱስ። ይሄ ድምጽ ብቻ ነው ሄቨንን የሚያስደስተው። አሜን። ይሄ ብቻ ነው ሄቨንን ሪጆይስ የሚያስደርገው። በምንም ሂድ ከዚህ በፊት ለነበሩት ነቢያት ሰርቶ ሊሆን ይችላል። አጋንንት ከሌለብህ በስተቀር በአጋንንት ካልሆነ የምትሰራው የትኛውም ነገር ከኢየሱስ ውጪ መልስ አይሰጥም። በማንም ስም በል፣ መላእክትም ጥራ፣ ማንንም ጥራ፣ ኢየሱስ ብቻውን ነው የሚያድነው። ኤልያስ ሲሄድ ኦቶሪቲ ነው፣ እንደ እግዚአብሔር ነው የሚያወራው። ሙሴ ሲመጣ ሲላክ ሂድ እንደ እግዚአብሔር ሆነ፣ እግዚአብሔር ሆነ ነው የምትሄደው ይለዋል። ምልክት ስለነበሩ ነው። የሁለቱ ሚሽን ተጠቃለለና እሱስ ገባ። ጌታ ኢየሱስ እኮ አንድ ነገር ተናግሯል። ሙሴና ኤልያስ ሲከተሉ አብን ያዩ ነው የሚመስላችሁ? እንደዚህ አለ፣ አብን ያየው ማንም የለም አለ። ለሙሴም ለኤልያስም ቢሆን የተገለጠው ያወራው ኢየሱስ ራሱ ነው። እኔን ፈለጉ አወሩ። አብርሃም ቀኔን ያይ ዘንድ ለመነ አየ። ማንን ነው የሚያወሩት የነበረው? ሙሴና ኤልያስ የመጡት እኮ የላካቸው እሱ ስለሆነ ስለሚያውቁት ነው የሚመጡት። እሱ ደግሞ መጥቶ ገለበጠው። በቃ ማንም ያየው የለም። በቅፎ ያለው አንድ ልጁ ተረከው። አሳየንና ይበቃናል ሲሉ አይታችሁታል፣ ይበቃቸዋል። ወደዛም ማንለው፣ ወደዚህም ማንለው፣ በከሌ በኩልም ማንለው፣ በዛም ማንለው። ሄቨን በዛ እንደማይሰራ ገብቶናል። መላእክት ወዳጆች ወንድሞች እንጂ አንተን የሚያገለግሉ ጌቶች አይደሉም። ሰርቫንት ናቸው። ካንተ ጋር ፌሎ ሰርቫንት ናቸው። በዳንኤል ዘመን እየዳሰሰ እያስደነገጠ እኔ እያለ ያወራል መልአክ። በነ ዳንኤል ዘመን በብሉይ ኪዳን በነቢያት ነቢያትን ነው የሚወክለው ተብሏል አይደል? ኤልያስ በእነሱ ጊዜ ሲሆን እነሱ ሞትኩ ጠፋው እያሉ ያወራሉ። አዲስ ኪዳን ጋር ሲሆን ግን ጌታ የመጣበትን ሬቨሌሽን የተገለጠበትን ልክ ስለሚያውቁ ገለበጡትና ዮሐንስም ልክ እንደ ዳንኤል እንደሞተ ሰው ሆኖ ሲወድቅ በፊቱ ተነሳለ። እኔ እንደናንተ የምስራች የምሰብክ ከወንድሞች መካከል አንዱ ነኝ አለ ያ ኤንጅል። ስለዚህ ተገልብጧል። ያ አርኬንጅል ፍሬንድ ኢዝ ዩር ብራዘር ተገልብጧል ነገሩ። ለዛ ነው ይሄ ስም ፓወር እንዳለው የምናውቀው። ለዛ ነው ይሄ ስም እንደዚህ አጋንንት የሚያንጫጫው። ለዛ ነው ይሄ ስም የሚባርከው። ለዛ ነው ይሄ ስም የሚፈውሰው። ለዛ እኮ ነው መጽሐፍ ቅዱስ ከክርስቶስ ውጪ ላላውቅ ቆርጫለሁ የሚለው። በቃ አያስፈልግም። ያን ጊዜ ለሃይማኖት የቀናው እየመሰለኝ ሳሳስር እስጢፋኖስን ቆሞ ያስገደለው እኮ ራሱ ጳውሎስ ነው። ወይኔ ለሃይማኖት የቀና ለካ ፉሊሽ ነበርኩ። አሁን ከዚህ ውጪ ላላቅ ቆርጫለሁ። ይሄ ነው በቃ ልኩ አለ።
የተከተሉት ሚስ እንዳያረጉ ነው። ኤልያስ እናንተን ታዩ ሽፍን የምን ድንኳን ሸፍኖ ወሰዳቸው። ቀና ሲሉ የሉም። እነሱ ጠፍቶ አይደለም ደመናውን የሸፈናቸው። ያ ቃል ሙሴም የሚሻር ክብር ውስጥ እንዳለ ገብቶ ሲወጣ ይሸፍናል አለ። እኔ አይደለም የምታየው የሚታይ ሌላ አለ እያለ ነው። እስቲ አሜን በሉ። እስቲ አሜን በሉ። ሌላ አይደለም የሚታየው ኢየሱስ ነው። ደቀ መዛሙርቱ መጣና እሱን ስሙት፣ ኢየሱስን ስማ። ለዛ እኮ ነው መጽሐፍ ቅዱስ እንደዚህ ይላል፣ የሚሰማኝ ግን በእርጋታ ይቀመጣል። ከመከራ ስጋትም ማረፍ ከፈለክ ኢየሱስን ስማው። ማረፍ ትፈልጋላችሁ? እርሱን ስሙት። እናንተ ጌታ እኮ ከብዶ አልመጣብንም። ሲያወራን ራሱ ሲምፕል። እንደዚህ ትወዳለህ? እወዳለሁ። እኔ እውነት ጌታ አንዳንድ ጊዜ ፒክቸር የሚሰጠኝ ነገር አለ። ጌታ ምድር ላይ ያለ አፕሮቹ እንዴት እንደነበረ ከሰዎች ጋር ሲያወራ ፍሬንድሊ ነው የሚመስለኝ። አንዳንዴ የሚቀልዱላ ነው የሚመስለኝ፣ ሙድ እየያዘ ምናምን። ያ ማለት ሊረዳቸው በሙሉ እንትን ስለመጣ እየቀለደ ነው ይመስለኝ። ተወዳል? ኧረ እወዳለሁ። ነፃ ቸር ሲለው እንዴ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በስተቀር ቸር የለም። ቸር ስለሆነ አይደል እንዴ ነው የመጣሁልህ ይላል። ያቺ ሴት ደግሞ ትመጣለች፣ ጌታ ሆይ ትልና ለሷ ብሎ እኮ ነው እዛ አካባቢ ራሱ የሄደው። ሲጀመር እንደምትመጣ ስለሚያውቅ እኮ ነው። እያንዳንዱ ነገር በኮኢንሲደንስ የሆነ ነገር የለም። ካልኩሌትድ ነገር ነው ጌታ የሚሄደው። ውሃ ልቀዳ መመጣውንም ታርጌት አድርጎ ነው የሚሄደው። እንዴ ደቀ መዛሙርቱን ሲልክ እኮ ቤት አዘጋጁ፣ ሂዱ እንደዚህ አይነት እዛ ተቀምጦ ታገኛላችሁ፣ እሱ እንዳለፋችሁ ሰገነት ያለበት ቤት። የማ ቤት ይመስላችኋል? እሱ ቤት ተመራምራችሁ ድረሱበት። ያችንም ሴት ሄዶ ለልጆች እኔ ለቡችሎች አልመጣሁም ይላታል። ሲመስለኝ እንዲህ እስቲ ምን ትመልሳለች እያለ አይመስላችሁ? እና ፈታ ብሎ የሚያገለግል እንደሆነ ሳይከብድ እንደዛ ነው የሚሰማኝ ጌታ። ናትናኤልን ሲያየው ገና በህዝብ መካከል እዩት፣ ተንኮል የሌለበት የእስራኤል በግ ይላል። ደንገጦ ናትናኤል የት ታገኛለህ? ከበለስ በታች ተቀምጠ ሳለ አየው። ያ ማለት በሌላ ቋንቋ ከበለስ በታች የሚባለው ሜዲቴት እያደረጉ ነው። አብርሃም በመመሪያ አድባር ዛፍ ስር ይላል አለ። ሜዲቴት እያደረገ ዛፍ ጥላ ፈልገው አይደለም ባይዘው። እሱን ስሙት ሲል ሲምፕል የሆነውን ጌታ ትወዳለህ እንደዚህ ይልሃል። አዎ በቃ ይሁንልህ ጌታ። ጌታ ተንበርክካችሁ ቢመጣ ቆሞ አያወራችሁም። ታውቃላችሁ፣ እንበረከካል ስራችሁ። ኢቭን የበታችነት እንዲሰማችሁ አያደርግም ጌታ። I'm telling you he is love, he is so friendly። ምን ያህል ኬር እንደሚያደርግ ብታውቁ። ወዳጅ ስለሆነ እኮ ነው እሱን ስሙት ይላል። እሱን ከሰማ ነው የምታተርፈው ወዳጄ። ሌላ ስላልክ አይደለም። መጽሐፍ ሁሉም የሚያወራው ስለ ኢየሱስ ነው። መጽሐፍን በመመርመር ብዛት አይደለም እውቀት ያለው። ሙሴና ኤልያስን ተው ያለው እሱ ስለመጣ ነው። ሙሴና ኤልያስ የሱ ጥላዎች ናቸው። በቃ ገልጠውታል። አሁን ተራው የሱ ነው። ፍጥረት ሁሉ የሚተዳደርበት አንድ ድምፅ፣ አንድ ስርዓት፣ አንድ ኦቶሪቲ ኢየሱስ ብቻ። እስቲ ኢየሱስ በሉ። ዮሐንስ ልክ ዮሐንስ ራእይን ስታነቡ እንደዚህ ይላል። አየ አዲስ ሰማይና ምድርን አየው ይላል። ብዙ ነገር አየ። ካየ በኋላ እንደዚህ ያለ መላእክቶች ሁሉ ቅዱሳን የተባሉት ሁሉ ተሰብስበው ሰለብሬት ሲያደርጉ አይኑን ከፈተና ሄቨን ውስጥ የሚደረገውን እንቅስቃሴ ሁሉ አሳየው። ልክ ያንሳይ አዲስን ስም ሰጠው አለ። አየው ኢየሱስን እዛ ውስጥ ሆኖ አዲስን ስም ሰጠው፣ አዲስ ነገር አደረገለት። እናንተ ጌታ ፊት መንፈስ ቅዱስ ምን ይለኛል? ጌታን የሚያዩ ሰዎች አሉ ይላል። አሜን። I can feel in my spirit። ስም ተጽፎበታል አለ። ሁሉም ያንን ስም እያየ ሰለብሬት ያደርጋል። ይሄ ደግሞ ከፍተኛ ኦቶሪቲ ያለው ስም ነው አለ። ከዛ ሳየው ስሙ ደግሞ እንደዚህ ተብሏል አለ። የእግዚአብሔር ቃል ይላል አለ። መጽሐፍ ቅዱስ ቃል ነው ያለው ኢየሱስን። እናንተ ወክ ሲያደርግ ኢየሱስ የእግዚአብሔር ቃል ነው። ወክ የሚያደርግ የእግዚአብሔር ቃል ነው ኢየሱስ። ኢየሱስ ይገለጥላችሁ፣ እሱ መስማት ይሆንላችሁ። እግዚአብሔር በልጁ ክብር ይሙላችሁ። ደስታችሁ ሁሉ ነገር መፍትሄው ያለው ኢየሱስ ብቻ ነው መፍትሄ። የለም ሌላ። እሱና እሱ ብቻ ነው። ሙሴና ኤልያስ የመጡበት ምክንያት አገልገልንሃል ይሄው ብለው ሊያስረክቡን አለቀ። ለሱ ተሰጥቷል፣ አለቀ። ጨርሰዋል ስራቸው። ይሄ ክብር ያገኛቸው።